አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዓለምን እያነጋገረ ይገኛል። ኢራንም የተከፈተባትን ጦርነት ተከትሎ በአሁኑ ወቅት 19ኛውን የማጥቃት ማዕበል ከፍቻለሁ ስትል አስታውቃለች። በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለው ወታደራዊ ውጥረትና የአሜሪካ ሴኔት ውሳኔ በዓለም አቀፍ ፖለቲካ ውስጥም ትልቅ መነጋገሪያ አጀንዳ ሆኗል። በተለይም ፕሬዝደንት ዶናልድ ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ ለመገደብ የቀረበው የውሳኔ ሐሳብ በሴኔቱ ውድቅ መደረጉ ዓለምን እያነጋገረ ይገኛል። ይህም በቀጠናው ለሚቀጣጠለው ጦርነት አረንጓዴ መብራት እንደ መስጠትም ተቆጥሯል። በትላንትናው ዕለት የአሜሪካ ሴኔት ፕሬዝደንት ዶናልድ ትራምፕ በኢራን ላይ የሚያካሂዱትን ወታደራዊ ዘመቻ ለመግታት የቀረበውን የጦርነት ስልጣን ውሳኔ ወይም ዋር ፓወርስ ሪዞሉሽን ሳያጸድቅ ቀርቷል። በሪፐብሊካኖች በሚመራው የላይኛው ምክር ቤት በተካሄደው ድምፅ አሰጣጥ ሂደትም በ53 ለ47 ውጤት የውሳኔ ሐሳቡ ውድቅ ተደርጓል። ይህ ውጤት ፕሬዝደንቱ ከኮንግረሱ ፈቃድ ውጭ በኢራን ላይ ተጨማሪ ወታደራዊ ጥቃቶችን እንዲሰነዝሩ ለማድረግ የታለመውን ጥረት መክኖ እንዲቀር አድርጎታል። በጉዳዩ ላይ ዲሞክራቶችና ሪፐብሊካኖች በከፍተኛ ሁኔታ ተከፋፍለው የታዩ ሲሆን ውዝግቡም በሕገ መንግሥታዊ ሥልጣንና በሀገር ደህንነት ዙሪያ ያተኮረ ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የአሜሪካን የሴኔቱ ውሳኔ እየተካሄደ ባለው የኢራን እስራኤልና አሜሪካ ጦርነት የሚኖረው ፋይዳ ምንድነው፣ የሚያሳድረው ተጽዕኖ የሚለውንና ተያያዥ ጉዳዮችን እንዲሁም የአሜሪካ ሴኔት ፕሬዝደንት ዶናልድ ትራምፕ የሚወስዱትን እርምጃ አጠናክረው እንዲቀጥሉ የሚፈቅድ አሰራር መዘርጋቱን ወይም ውሳኔ ማሳለፉን ተከትሎ ኢራን ከአሜሪካና ከእስራኤል የሚሰነዘርባትን ጫና ለረዥም ጊዜ መቋቋም ትችላለችን የሚሉትንና የውሳኔውን አንድምታ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ እየተቀጣጠለ ያለው ግጭትና የአሜሪካ ፖለቲካዊ ሽኩቻ ዓለምን ለከፋ ስጋት ዳርጓል። በትላንትናው ዕለት የአሜሪካ ሴኔት ፕሬዝደንት ዶናልድ ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ ለመገደብ የቀረበውን የውሳኔ ሐሳብ ውድቅ ማድረጉ በዋሽንግተን ብቻ ሳይሆን በመላው ዓለም መነጋገሪያ ጉዳይ ሆኗል። ይህ ውሳኔ ፕሬዝደንቱ ያለ ኮንግረሱ ፈቃድ ጦርነት የመቀስቀስ ሰፊ ስልጣን እንዲኖራቸው አረንጓዴ መብራት ያሳየ ሲሆን፣ በሌላ በኩል ደግሞ በኢራንና በእስራኤል መካከል ያለው ቀጥተኛ ፍልሚያ ወደ አስከፊ ደረጃ መሸጋገሩን ያመለክታል። የአሜሪካ ሴኔት በ53 ለ47 ድምፅ የፕሬዝደንቱን የጦርነት ስልጣን ለመገደብ የቀረበውን ረቂቅ ውድቅ ማድረጉ በሀገሪቱ የፖለቲካ ልሂቃንና በሕዝቡ መካከል ያለውን ጥልቅ ክፍፍል አረጋግጧል። እናም የሴኔቱ ውሳኔ መነሻ በዲሞክራቶችና በተወሰኑ ሪፐብሊካን ሴናተሮች የቀረበው የጦርነት ስልጣን ገደብ ወይም ዋር ፓወርስ ሪዞሉሽን ነው። ይህ ረቂቅ ፕሬዝደንቱ በኢራን ላይ ወታደራዊ ጥቃት ከመሰንዘራቸው በፊት የኮንግረሱን ይሁንታ ማግኘት እንዳለባቸው የሚያስገድድ ነበር። ሆኖም አብዛኞቹ ሪፐብሊካኖች ለፕሬዝደንት ትራምፕ ታማኝነታቸውን በማሳየት ውሳኔውን ያገዱት መሆኑ ተጠቁሟል። ከዚህ ጋር በተያያዘም የቨርጂኒያው ዲሞክራት ሴናተር ቲም ኬይን ለውሳኔው በተላለፈው ውሳኔ ላይ ያላቸውን ከፍተኛ ቅራኔ ገልጸዋል። ሴናተሩ በንግግራቸው ወቅት አስተዳድሩ ለተወሰደው ወታደራዊ እርምጃ የሚሰጠው ምክንያት የሚለዋወጥና ግልጽ ያልሆነ ነው። እንዲያውም በዝግ ስብሰባ ወቅት እንኳን ኢራን በአሜሪካ ላይ ልታደርስ የነበረችውን አፋጣኝ ጥቃት ስለመኖሩ ምንም አይነት ማስረጃ ማቅረብ አልቻሉም በማለት ተችተዋል። ኬን አክለውም ላለፉት 25 ዓመታት በመካከለኛው ምስራቅ ከተካሄዱ ጦርነቶች አሜሪካ ምንም አይነት ትምህርት አለመውሰዷንና በቢሊዮኖች የሚቆጠር ዶላር እንዲሁም የበርካታ ወታደሮች ሕይወት በከንቱ መጥፋቱን በአጽንኦት ገልጸዋል። በተቃራኒው የሪፐብሊካን ሴናተሮች የትራምፕ እርምጃ ለብሔራዊ ደህንነት አስፈላጊ መሆኑን እየሞገቱ ይገኛሉ። ሴናተር ጄምስ ሪሽ በበኩላቸው ሕገ መንግሥቱ ለፕሬዝደንቱ ሀገሪቱን የመከላከል መብት ብቻ ሳይሆን ግዴታንም ሰጧቸዋል በማለት የትራምፕን እርምጃ ተከላክለዋል። ሪፐብሊካኖች እንደሚሉት ከሆነም ኢራን ባለፉት 47 ዓመታት ስትከተለ የነበረው የጠባጫሪነት ፖሊሲና የኒውክሌር መርሃ ግብሯን መልሳ ለማንቀሳቀስ ማሰቧ ለጥቃቱ በቂ ምክንያት ነው። ይህ በሴኔቱ ውስጥ የታየው ፍጥጫ የአሜሪካን ሕዝብም ለሁለት ከፍሎታል። በጦርነት የተሰላቸው የአሜሪካ ሕዝብ በበኩሉ ልጆቹ ወደ ማያልቅ ጦርነት እንዲላኩ እንደማይፈልግ በተለያዩ አጋጣሚዎች ድምፁን እያሰማ ይገኛል። የሴኔቱ አናሳ መሪ ቹክ ሹመር
አሜሪካ ምንም አይነት እቅድና ስትራቴጂ በሌለው ጦርነት ውስጥ ትገኛለች በማለት የትራምፕን አካሄድ እብደት ሲሉ ጠርተውታል። ከፖለቲካዊ ሽኩቻው ባሻገርም በመሬት ላይ ያለው እውነታ እጅግ ዘግናኝ መሆኑ እየተገለጸ ነው። እስራኤልና አሜሪካ በኢራን ላይ የከፈቱት ጥቃት ከፍተኛ ሰብአዊ ቀውስን እያስከተለ ይገኛል። እስካሁን ባለው መረጃ መሰረትም ከ1000 በላይ ኢራናውያን ሲገደሉ ከነዚህም መካከል በሚናቤ ልጃገረዶች ትምህርት ቤት ላይ በተሰነዘረ ጥቃት 175 ሕፃናት መሞታቸው ተነግሯል። ይህ የንጹሐን እልቂት በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ውግዘት እያስከተለም ይገኛል። ጦርነቱ በኢራን ብቻ ሳይገታ ወደ ሊባኖስና ሶሪያም እየተስፋፋ ይገኛል። ኢራን በበኩሏ በእስራኤል ከተሞችና በአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር አጸፋዊ እርምጃ እየወሰደች ትገኛለች። በዚህም እንደ ሃይፋና ቴልአቪቭ ያሉ የእስራኤል ከተሞች በተደጋጋሚ የሚሳኤል ጥቃት እያስተናገዱ ሲሆን የእስራኤል ሕዝብም በቦምብ መጠለያዎች ውስጥ እንዲቆይ ተገዷል። በሌላ በኩል ደግሞ የአሜሪካ ሕዝብ ሕገወጥና አላስፈላጊ ጦርነት እንዲቀጥል ድምፅ የሰጡትን ሴናተሮች አይረሳም ያሉት የዲማንድ ፕሮግረስ ከፍተኛ አማካሪ ካቫን ካራዚያን ውሳኔው የአሜሪካን ወታደሮች ደህንነት አደጋ ላይ የሚጥል መሆኑን ገልጸዋል። ጦርነቱ በዓለም አቀፍ ደረጃ የነዳጅና ጋዝ አቅርቦት ላይም ከፍተኛ ተጽዕኖን እያሳደረ ነው። የኢራን አብዮታዊ ዘብ ወይም IRGC የሆርሙዝ ባህር ወሽመጥን ወይም ስትሬት ኦፍ ሆርሙዝን መዝጋቱን ማወጁ የዓለምን ምጣኔ ሀብት ስጋት ላይ ጥሎታል። አብዛኞቹ የጭነት መርከቦችም ቀጠናውን ከመጠቀም እየተቆጠቡ በመሆናቸው የነዳጅ ዋጋ ሊንር እንደሚችል ይገመታል። አሁን እየተካሄደ ያለውን የመካከለኛው ምስራቅ ታሪካዊ ዳራ ስንመለከትም በአሜሪካና በኢራን መካከል ያለው ጠላትነት ከ1979 የኢራን አብዮት ጀምሮ የቆየ ቢሆንም አሁን ያለው ግጭት ግን ከዚህ ቀደም ከነበሩት የተለየና ቀጥተኛ ጦርነት የታየበት ሆኗል። ፕሬዝደንት ትራምፕ ኢራን ባለፈው ዓመት የወደመባትን የኒውክሌር መርሃ ግብር መልሳ ለማቋቋም እየጣረች መሆኗን ለጥቃቱ እንደ ምክንያትነት ቢያቀርቡም ተቾች ግን ይህንን የገዢው አካል ለውጥ ወይም ሪጅም ቼንጅ የማምጣት ፍላጎት እንደሆነ ይገልጻሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁም ለረዥም ጊዜ ኢራንን ዋነኛ የህልውና ጠላት አድርገው ሲፈርጁ ቆይተዋል። አሁን ያለው ጦርነትም የእስራኤልን ቀጣይነት ለማረጋገጥ አስፈላጊ መሆኑን ለህዝባቸው እየሰበኩ ይገኛሉ። ይሁን እንጂ እስራኤል ይህንን ጦርነት ለምን ያህል ጊዜ ልትቋቋመው ትችላለች የሚለው ጥያቄ በወታደራዊ ባለሙያዎች ዘንድ ክርክርን እያስነሳ ይገኛል። እስራኤል ቀደም ሲል በጋዛ በሊባኖስና በሶሪያ ስታካሄድ የነበረው ጦርነት ምጣኔ ሀብቷን ክፉኛ ጎድቶታል። በ2024 እና በ2025 ብቻ ለጦርነት ያወጣችው ወጪ ከ86 ቢሊዮን ዶላር በላይ መድረሱም ይነገራል። ይህም ሀገሪቱ ከፍተኛ የበጀት ጉድለት ውስጥ እንድትገባና የብድር ደረጃዋ ወይም ክሬዲት ሬቲንግ እንዲቀንስ አድርጓል። የፖለቲካ ኢኮኖሚ ባለሙያው ሸርሄቨር እንደሚሉት የእስራኤል ኢኮኖሚ በዕዳ፣ በኢነርጂ ወይም በኃይል አቅርቦት፣ በጤና አገልግሎት ቀውሶች ውስጥ ቢሆንም ጦርነቱን የሚቀጥለው ግን በአሜሪካ የቴክኖሎጂና የወታደራዊ ድጋፍ ነው። አሜሪካ የላቁ መሳሪያዎችን እስካቀረበች ድረስ የእስራኤል ኢኮኖሚያዊ ቀውስ ጦርነቱን ለማቆም በቂ ምክንያት ላይሆን ይችላል እያሉም ይገኛሉ። የወታደራዊ ባለሙያው ሐምዜ አታር በበኩላቸው የጦርነቱ ውጤት የሚወሰነው በሁለቱ ሀገራት የሚሳኤል መከላከያ አቅም ላይ መሆኑን እየገለጹ ነው። ኢራን በጦርነቱ የመጀመሪያዎቹ 3 ቀናት ብቻ ከ200 በላይ ባለስቲክ ሚሳኤሎችን ወደ እስራኤል ተኩሳለች። እስራኤል እንደ አይረን ዶምና አሮ ያሉ የላቁ የመከላከያ ስርዓቶች ቢኖሯትም የኢራን የሚሳኤል ናዳ ከቀጠለ ግን የመከላከያ አቅርቦቷ ወይም ኢንተርሴፕተርስ ሊሟጠጥ እንደሚችል ይሰጋል። እናም ያለ አሜሪካ ቀጥተኛ እገዛ እስራኤል የአየር ክልሏን የመቆጣጠር አቅምን ልታጣ እንደምትችል አታር ያስጠነቅቃሉ። በሌላ በኩል ኢራን በወር እስከ 100 የሚደርሱ ባለስቲክ ሚሳኤሎችን የማምረት አቅም እንዳላት መረጃዎች ይጠቁማሉ። በሌላ በኩል ደግሞ የኢራን የውስጥ ሁኔታም ሌላው ወሳኝ ነጥብ ተደርጎ ይወሰዳል። የሀገሪቱ የበላይ መሪ አያቶላህ አሊ ኻሜኒ መገደላቸውን እስራኤል ብታውጅም እስካሁን በይፋ የተረጋገጠው ጥቂት መሪዎቿ መገደላቸው ብቻ ነው። የኻሜኒን ሞት ተከትሎም በሀገሪቱ ውስጥ ደስታን የገለጹና የሐዘን ድባብ ውስጥ የወደቁ ዜጎች መኖራቸው በህዝቡ መካከል ያለውን የተለያየ አመለካከትና አቋም ያንጸባርቃል። የኢራን ህዝብ ለረዥም ጊዜ በኢኮኖሚ ችግርና በሰብአዊ መብት ጥሰት ምክንያት
ሲቃወም የነበረ ቢሆንም አሁን ያለው የውጭ ጥቃት ግን ህዝቡን ከገዢው አካል ጋር ሊያስተባብረው ወይስ ለለውጥ እንዲነሳሳ ያደርገዋል የሚለው ገና ምላሽ አላገኘ ጥያቄ ሆኖ ቀጥሏል። በኢራን ውስጥ ሁለት ወታደራዊ መዋቅሮች መኖራቸው ማለትም መደበኛው ጦር አርተሽና አብዮታዊ ዘቡ ወይም IRGC መኖራቸው ለወደፊቱ የሀገሪቱ ጣፈንታ ወሳኝ ሚናን ይጫወታሉ። አብዮታዊ ዘቡ የገዢው አካል መከላከያና የምጣኔ ሀብት ቁልፍ ተዋናይ ሲሆን መደበኛው ጦር ግን ይበልጥ ሀገራዊ ስሜት ያለውና ከርዕዮተ ዓለም የራቀ እንደሆነ ይታመናል። የውጭው ጫና እየበረታ ሲሄድ መደበኛው ጦር ከገዢው አካል ጋር ሊቆራረጥ ይችላል የሚል ግምት በባለሙያዎች ዘንድ ይነሳል። በዚህም የወደፊቱ ተስፋና ስጋት ሲመዘን ጦርነቱ በቅርቡ የሚጠናቀቅበት አዝማሚያ አይታይም። ፕሬዝደንት ትራምፕ ጦርነቱ ከ4 እስከ 5 ሳምንታት ሊፈጅ እንደሚችል ቢገምቱም የመከላከያ ሚኒስትራቸው ፔት ሄግሴት ግን ገና መጀመራችን ነው በማለት ጦርነቱ ሊራዘም እንደሚችል ጠቁመዋል። ይህም ቀጠናውን ወደ ማያልቅ ምስቅልቅል ሊከተው ይችላል። የአሜሪካ የውጭ ጉዳይ ፖሊሲ ባለሙያዎች እንደሚሉት ከሆነ ጦርነቱ ያለ ኮንግረስ ፈቃድ መካሄዱ የአሜሪካን የዲሞክራሲ ስርዓትና የህግ የበላይነት አደጋ ላይ ጥሏል። መስራች አባቶቻችን ቁጥጥር የሌለው ስልጣን ወደ ማያልቅ ግጭት እንደሚመራ አስጠንቅቀው ነበር ይላሉ የፍሬንድስ ኮሚቴ የህግ ዳይሬክተር ሐሰን አልታያብ። እናም የአሜሪካ ሴኔት የትራምፕን ወታደራዊ ስልጣን ለመገደብ አለመቻሉ ለኢራንና እስራኤል ጦርነት ተጨማሪ ማገዶ ሆኗል። ጦርነቱ በመቶ ሺዎች የሚቆጠሩ ንጹሐንን ህይወት አደጋ ላይ ከመጣሉም በላይ የዓለምን ኢኮኖሚ ደህንነት እያናጋም ይገኛል። ኢራን የወረራ ጥቃቱን ለመቋቋም ያላት ወታደራዊ አቅም እያሳየች ቢሆንም የአሜሪካና የእስራኤል የተቀናጀ ጥቃት ግን የሀገሪቱን ህልውና ፈተና ላይ ጥሎታል። የቀጣዮቹ ሳምንታት ክስተቶች ኢራን ወደ አዲስ የለውጥ ምዕራፍ ትሸጋገራለች ወይስ ቀጠናው ወደ ሰፊ ጦርነት ውስጥ ይገባል ለሚለው ጥያቄ ምላሽ የሚሰጡ ይሆናሉ። እስከዚያው ግን ንጹሐን ዜጎች ለፖለቲካዊ ፍላጎት ሲሉ ዋጋ መክፈላቸውን ቀጥለዋል። የዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋቾች ጦርነቱ በአስቸኳይ እንዲቆም ቢወተውቱም በዋሽንግተንና በቴል አቪቭ ያሉ መሪዎች ግን ድል እስኪገኝ ድረስ እርምጃቸውን እንደሚቀጥሉ አረጋግጠዋል። እናም የተለያዩ ወቅታዊ መረጃዎች እንዲሁም የባለሙያዎች ትንተና እንደሚያሳየው ጦርነት የጦር ሜዳ ውሎ ብቻ ሳይሆን የፖለቲካ የኢኮኖሚና የታሪክ ትልልቅ ሽኩቻዎች ውጤት መሆኑን ነው። የሴኔቱ ውሳኔ ለትራምፕ የሰጠው ነጻ ፈቃድ የዓለም አቀፉን ጂኦፖለቲካዊ ገጽታ ለዘላለም ሊቀይረው የሚችል የታሪክ ጠባሳን ጥሎ ያልፋል። ቀጣዩ ምዕራፍ ምን ሊሆን እንደሚችል ለመተንበይ ቢከብድም አንድ እውነታ ግን ግልጽ ሆኗል። በመካከለኛው ምስራቅ የሚፈሰው ደም የአሜሪካን የፖለቲካ መድረክ ጭምር እየበከለ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል።